ሰላም ሰላም የትሪኒቲ ቤተሰቦች እንዴት ናቸው? ያለው እግዚአብሔር ይመስገን። ሎጂክ ትምህርት ጀምረናል እና ቻፕተር 1ን አይተን ቻፕተር 2ን ደግሞ ባለፈው አይተን አሁን ትንሽ ፖርሽን ትቀረናለች። እሱን ደግሞ አሁን እናያለን ማለት ነው። እንደተለመደው ላይክ የስካውኖቹን ቪዲዮዎች ካላያችኋቸው መለስ ብላችሁ ሄዳችሁ ማየት ትችላላችሁ። የቻፕተር 1ን ሙሉን ሰርተናል። ቻፕተር 2 አሁን ይሄንን ስንጨምርበት ኖርማል ይጠናቀቃል። ዛሬም ደግሞ ቻፕተር 3 እናያለን ማለት ነው። ስለዚህ ይሄንን ቪዲዮ ያው ተጠቀሙበታላችሁ። ስለዚህ ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ከምንም በላይ ደግሞ አዲስ ከሆናችሁ ለእናንተ ያዘጋጀንላችሁ ቻፕተር እያንዳንዱን ቻፕተር በሾርት ኖት መልክ መጽሐፉ በጣም ትልቅ ነው። ስለዚህ ለማንበብ የመሰልቸት ነገር ሊያደርግ ይችላል። ስለዚህ እኛም ስላለፍንበት እናውቀዋለን። ስለዚህ እሱን በሾርት ኖት አቅርበንላችኋል አሪፍ አድርገን እሱን መጠቀም ትችላላችሁ። የአንድ ጊዜ ኢንቨስትመንት ነው። 100 ብር ብቻ ነው። አንዴ 100 ብር ብታወጡ በጣም ብዙ ነገር መጠቀም ትችላላችሁ። አንደኛ ትምህርቶቹንም ሙሉን በደንብ ማግኘት ትችላላችሁ። ሁለተኛ ደግሞ ቻፕተር 2 እና በቻፕተር 5 እንዲሁም ቻፕተር 3 በጣም ጥያቄዎች ያስፈልጉታል። በጥያቄዎች ነው በደንብ ኤክሰርሳይዝ የምታደርጉት። ስለዚህ እነሱንም ጥያቄዎች ማግኘት ትችላላችሁ። ከነመልሶቻቸው ለፈተና ይጠቅማችኋል ማለት ነው። እንግሊሽ 1 እና 2ንም በዛው ተጨማሪ ማግኘት ትችላላችሁ እና በአንድ ድንጋይ 3 ወፍ ነው። ዲስክሪፕሽን ላይ ለሾርት ኖት የሚል ጽሑፍ አለ። እዛ ላይ ዩዘር ኔም አለ። ዩዘር ኔሙን ተጠቅማችሁ ኮንታክት አድርጉን። ከዛ ሁሉንም ነገር እንዴት መቀጠል እንዳለበት እናሳያችኋለን። እስከ መጨረሻው አብራችሁን ቆዩ። አሁን ወደ ክላስ እንግባ ማለት ነው። እሺ ኢቫሉዌቲንግ ኢንዳክቲቭ አርጊውመንት። ባለፈው ስለ አርጊውመንቶች ስለ ሎጂክ አይተን ሎጂክን ከፋፍለን አየንና ሁለት አይነት ነገሮች እንዳሉት ተነጋግረን ነበር። በሁለት ከፍለን አርጊውመንትን በሁለት ከፍለን አይተን ነበር። የመጀመሪያው ዲዳክቲቭ አርጊውመንት፣ ከዛ ሁለተኛው ደግሞ ኢንዳክቲቭ አርጊውመንት። ከዛ እነሱን ደግሞ ለያየን አየን። ከዛ ደግሞ ዲዳክቲቭ አርጊውመንት ላይ የዲዳክቲቭ አርጊውመንትን አቅም የምንለይባቸውን ነገሮች ደግሞ ቫሊድ፣ ኢንቫሊድ፣ ከዛ ደግሞ ከቫሊድ እና ኢንቫሊድ ደግሞ እንደገና ምን ብለን ፈታን? ሳውንድ ኤንድ አንሳውንድ ምን ብለን ፈታን? ሳውንድ ኤንድ አንሳውንድ ብለን ፈተናል ማለት ነው። እንደዚህ ብለን አይተን ነበር በመቼው በዛኛው በቻፕተር 2 ላይ በሰራ ነው ቪዲዮ ማለት ነው። ስለዚህ ዛሬ ደግሞ ምን እናያለን? የቀረችንን ትንሽ ፓርት ናት። እሷን አይተን ወደ ቻፕተር 3 እንገባለን ማለት ነው። ስለዚህ ዛሬ ኢንዳክቲቭ አርጊውመንት እናያለን። ኢንዳክቲቭ አርጊውመንት ላይ ሁለት ፓርቶችን መመልከት እንችላለን። እዛ ጋር ቫሊድ ኢንቫሊድ ነው ያልነው ዲዳክቲቭ ላይ። እዚህ ላይ ግን ስትሮንግ ኢንዳክቲቭ እና ዊክ ኢንዳክቲቭ። ትዝ ካላችሁ ዲዳክቲቭ አርጊውመንት ገብታችሁ ማየት ትችላላችሁ። ምንድነው ብለን የፈታነው? ዲዳክቲቭ አርጊውመንት ማለት አንድ ቫልዩ ሊኖር ይችላል። ያ ቫልዩ መቼም ቢሆን ፕሪሚሱ ትሩ ሆኖ ኮንክሉዥኑ ፎልስ ሊሆን አይችልም። መቼም ቢሆን የተሰጠን የሆነ አርጊውመንት አንድ አርጊውመንት ሲሰጣችሁ ፕሪሚሱ ትሩ ሆኖ ኮንክሉዥኑ ፎልስ ከሆነ መቼም ቢሆን ምን አይሆንም ብለናል? ዲዳክቲቭ አይሆንም። ኢንዳክቲቭ ላይ ግን ፕሪሚሱ ትሩ ሆኖ ፎልስ የመሆን ፕሮባቢሊቲ አለው። ስለዚህ አሁን ቫሊድ ኢንቫሊድን በዛ በዲዳክቲቭ መሰረት ነበር የፈታነው። አሁን ደግሞ በኢንዳክቲቭ መሰረት they are assumed። ለምሳሌ ስትሮንግ የምንለውን ኢንዳክቲቭ የሆነ ኢንዳክቲቭ የሆነ አርጊውመንት ወይም ፕሪሚሱ ትሩ ሆኖ ኮንክሉዥኑ ፎልስ ሊሆን የሚችል አንድ አርጊውመንት ሲሰጠን ያን አርጊውመንት የምንለይበት ስትሮንግ ነው ወይስ ዊክ ነው ብለን የምንለየው መጀመሪያ ኢንዳክቲቭ እንደሆነ ካረጋገጥን በኋላ የመሆን ፕሮባቢሊቲውን ከተመለከትን በኋላ ነው። ስለዚህ አሁን ስትሮንግ አርጊውመንት ላይ they are assumed true, it is improbable the conclusion to be false። ስለዚህ እቺ ቃል ናት በጣም ወሳኝ ቃል በዚህ እንትን ላይ improbable። ስለዚህ improbable ነው ፕሮባብል ነው ፕሮባቢሊቲ አለው ማለት improbable ነው
ሊሆንም ላይሆንም ይችላል። አይሆንም ግን ሊሆን የሚችልበት ደግሞ አቅጣጫ እንዳለ ክፍተት ይሰጣል። ስለዚህ እንደዚህ አይነት ነገር ከሆነ ኢንዳክቲቭ ነው ብለናል ከዚህ በፊት። ስለዚህ they are assumed true improbable ነው። ከምኑ አንፃር ትሩ ለመባል ኢምፕሮባብል ነው። ኮንክሉዥኑ ቱ ቢ ፎልስ ማለት ነው። ከዛ ደግሞ ዊክ ኢንዳክቲቭ ደግሞ if the premises are assumed true ፕሪሚሶቹ ትሩ ሆነው it is probable ፕሪሚሶቹ ትሩ ሆነው it is probable for the conclusion to be false ኮንክሉዥኑ ፎልስ ለመሆን ፕሮባቢሊቲ አለው። ይሄ ኢምፕሮባብል ነው፣ ይሄ ፕሮባብል ነው። አሁን ምሳሌ ስናይ በደንብ ይገባቸዋል። የሁለቱ ልዩነት ያለው ጥንካሬው ላይ ነው። ምን ማለት ነው? ለምሳሌ አንድ ምሳሌ ሰጣችሁ በደንብ ትረዱታላችሁ። ለምሳሌ the barrel contains 100 apples 80 apples selected at random were found tasty therefore probably all 100 apples are tasty አሁን ምን ይላል? የሆነ አንድ ባረል ነገር አለ፣ የሆነ ሚዝ ኮንቴነር ነገር አለ። ሶ እዛ ውስጥ 100 አፕል አለ። 100 አፕል ኖሯችሁ 80 አፕል ከ100 ውስጥ 80 አፕል ረንደምሊ ሰሌክት ተደረገ ዝም ብለን ማለት ነው። ከዛ 80 አፕል ቴስቲ ነው፣ በጣም ይጣፍጣል። 80 አፕል ከጣፈጠ በኋላ አንድ ሰው ተነስቶ እዛ ባስኬት ውስጥ ያሉት ሁሉም ምኖች አፕሎች ይጣፍጣሉ ብሎ ኮንክሉዥን ቢሰጥ ፕሪሚሶቹ መጀመሪያ እዛ ውስጥ የሆነ አፕል አለ፣ አፕሉ ደግሞ 80 ነው 100 ነው፣ ከ100 አፕል አለ፣ ከ100 አፕል ውስጥ 80 አፕል ይጣፍጣል፣ ስለዚህ 100 አፕል ይጣፍጣል ቢል ይሄ ፕሮባቢሊቲው ከፍ ያለ የመሆን እድሉ ላይሆንም እኮ ይችላል። አንድም ሁለትም ቢሆን የመታጣት እድሉ ከፍ ይላል። ግን በብዛት የሆነው ቁጥር ሲኖር ሞር ፕሮባቢሊቲው እየጨመረ ይመጣል። ስለዚህ አሁን እዚህ ጋር ኮንክሉዥኑ ፎልስ ነው፣ ፕሮባቢሊቲው ትሩ ነው፣ ግን ኮንክሉዥኑ ፎልስ ነው። ፕሮባቢሊቲ አለው ግን ከሚባለው አንፃር ሞር የተሻለ ነው። ለዛ ነው ስትሮንግ የተባለው። ስለዚህ ስትሮንግ ነው ማለት ነው። ዝም ብለን ተነስተን አይደለም ልንል የምንችለው፣ በገስ ኦር የሆነች ትንሽ ነገር አይተን አይደለም እየወሰንን ያለ ነው። ስለዚህ ለዛ ከኖርማሉ ኢንዳክቲቭ ይሄ ስትሮንግ የሆነ ኢንዳክቲቭ ነው ማለት ነው። ከዛ ዊክ ደግሞ ማለት ለምሳሌ እዚሁ አሁን ያየነው አፕል ላይ ሶስቱ ከ100 አፕል 3ቱ አፕል ይጣፍጣል ብንል ይሄ ደግሞ በጣም ለስ ነው፣ የመሆን እድሉ በጣም ለስ ነው። ከ80ው ሞር ፕሮባብል ነው። ለዛ ነው ኢምፕሮባብል ነው። በቃ ኖርማሊ ከፕሮባብል ወደ ኢምፕሮባብል ይቀርባል። ስለዚህ ያ ከ80ው ያለመሆን እድሉ ነው ከፍ የሚለው፣ ከሶስቱ ግን የመሆን እድሉ ነው ከፍ የሚለው። ለዛ ነው እዚህ ጋር ፕሮባብል የምትል ቃል የተጠቀመው ማለት ነው። ስለዚህ ዊክ ነው ማለት ነው። ያንን ይሄ ማለት ስትሮንግ ጠንካራ ነው፣ ዊክ ደግሞ ደካማ። ስለዚህ ደካማ የሆነ አርጊውመንት ነው ማለት ነው። ምክንያቱም ከትንሹ ተነስቶ ነው ጀነራላይዝ ለማድረግ እየሞከረ ያለው ማለት ነው። ስለዚህ ይሄንን እንደዛ አድርገን ማየት እንችላለን። እዚህ ጋር ባለፈው እንዳየነው ነው። ሶ ፕሪሚሱ ትሩ ኮንክሉዥኑም ትሩ ሲሆን የመሆን እድል አለው። ግን እዚህ ጋር አንድ ነገር መናገር የምንችለው ፕሪሚሱ ትሩ ሆኖ ኮንክሉዥኑ ፎልስ ሲሆን ያንን ስትሮንግ ልንለው አንችልም። ሞር ዊክ ነው የምንለው፣ ለዊክ ነው እንጂ የተጋለጠው። ልክ አሁን ቫሊድ አርጊውመንት ኢንዳክቲቭ ነው፣ ግን ከኢንዳክቲቭ ደግሞ ስትሮንግ አይደለም። ስትሮንግ ኢንዳክቲቭ ሳይሆን ዊክ ኢንዳክቲቭ ነው። ልክ እዛኛው ጋር ቫሊድ ሳይሆን አሁን ትሩ ሆኖ ፎልስ ሲሆን ቫሊድ ሳይሆን ኢንቫሊድ የሆነ ልክ ያልሆነ ዲዳክቲቭ እንዳልነው እዚህ ጋር ደግሞ እዚህ ጋር ትሩ ሆኖ ፕሪሚሱ ትሩ ሆኖ ፎልስ ሲሆን ስትሮንግ ነው ማለት አንችልም፣ ዊክ የሆነ ማለት ነው። ስለዚህ ይሄንን ሁሌ እንደ ፕሪንሲፕል መውሰድ ትችላላችሁ። ሌላ strength and weakness not a matter of actual truth value rather than the degree። ይሄ ማለት
ስትሬንግዝ እና ዊክነስ አክቹዋል ትሩዝ ላይ አይደለም። አሁን በፊት ቫሊድ ኢንቫሊድ ስንል ቤዝድ ኦን ትሩዝ ነው ብለናል አይደል? የዲዳክቲቭ ላይ እዚህ ጋር ግን አክቹዋል ትሩዝነሱን አይደለም የምናየው፣ ለትሩዙ ምን ያህል ቀርቧል። ለዛ ዲግሪ ማለት እሱ የቀረበበት በጣም ቀርቧል ካልን ለትሩዙ የምንጠቀመው ስትሮንግ፣ በጣም ደግሞ ከትሩዙ ደግሞ ራቅ ያለ ነው፣ ልክ 83 እንዳለው ማለት ነው። 80ው ካልን ያ ለትሩዙ የቀረበ ነው፣ ለመቶ የቀረበ ነው። ያኔ ምን እንለዋለን? ዲግሪው ከፍተኛ ነው። ስለዚህ በዲግሪ ስትሮንግ እንለዋለን ማለት ስትሬንግዝ። ከዛ ራቅ ሲል ደግሞ ዊክነስ፣ ዊክ ነው፣ ዊክ አርጊመንት ነው ብለን መናገር እንችላለን። ሶ አፍተር ዳት ደግሞ ይሄንኑ ብለን ደግሞ ቅድም ቫሊድ እና ኢንቫሊድን በምን ለክተን ነበረ? በሳውንድ እና አንሳውንድ። ስለዚህ አሁን ደግሞ እዚህ ጋር ኮጀንት እና አንኮጀንት ብለን ደግሞ ለኢንዳክቲቭ ሪዝን እንጠቀማለን፣ ለኢንዳክቲቭ አርጊመንት እንጠቀማለን። ኮጀንት ማለት አርጊመንትስ ኢዝ ስትሮንግ ኤንድ ሃዝ ኦል ትሩ ፕሪሚስስ፣ ሁሉንም ትሩ የሆነ ፕሪሚስ የሚይዝ ከሆነ እና በጣም ስትሮንግ የሆነ። ስለዚህ ሁለት አይነት ባለፈው ትዝ ካላችሁ ለሳውንድነስ ሁለት ነገሮች በጣም ቤዚክ ናቸው። የመጀመሪያው ቫሊድ መሆን አለበት። ሁለተኛው ደግሞ ከቫሊድነሱ በተጨማሪ ሁሉም ፕሪሚሶች ትሩ መሆን አለባቸው። ፕሪሚስ ትሩ ካልሆነ ያንን ሳውንድ ልንለው አንችልም ብለን ነበር። ስለዚህ አሁንም እዚህ ጋር ኮጀንት ነው ልንል አንድ ኢንዳክቲቭ የሆነ መጀመሪያ ኢንዳክቲቭ መሆኑን እናረጋግጣለን እና ኢንዳክቲቭ የሆነውን ኮጀንት ነው ለማለት መጀመሪያ ይሄ ምን መሆን አለበት? ሹድ ቢ ስትሮንግ መሆን አለበት። ከዛ ደግሞ ኦል ኢትስ ፕሪሚስስ ሹድ ቢ ትሩ፣ ስትሮንግ መሆኑ ብቻም ሳይሆን ሁሉም ፕሪሚሶች ትሩ መሆን አለባቸው። ይሄ የማይሆን ከሆነ የሚሆነው አንኮጀንት ነው። ስለዚህ እነዚህ ሁለት ክራይቴሪያዎች ማይሟሉ ከሆነ ሁልጊዜም አንኮጀንት ላላችሁ። ስለዚህ አሁን እዚህ ጋር ክራይቴሪያችንን ስናስቀምጥ ስትሮንግ፣ ይሄ ስትሮንግ አይደለም፣ ይሄ ስትሮንግ አይደለም ብለናል፣ ዊክ ብቻ ነው። ስለዚህ ስትሮንግ የሆኑት ማማን ናቸው? 1 2 3 አይደል? ከዛስ ሁለተኛው ደግሞ ኦል ኢትስ ፕሪሚስስ አር ሹድ ቢ ትሩ፣ ፕሪሚሱ ትሩ የሆነበት ይላል ይሄው። ስለዚህ ይሄ ነው ማለት። ስለዚህ እንደዚህ አይነት ፕሪሚሱ ትሩ ሆኖ ኮንክሉዥኑ ትሩ ያልሆነ ኦር ደግሞ ፕሪሚሱ ትሩ ሆኖ ኮንክሉዥኑም ትሩ የሆነ ብቻ ነው ኮጀንት የሚባለው ማለት ነው። ስለዚህ አርጊውመንት ላይ ሌሎቹ የተቀሩት እነዚህ ሶስቱ ከመጡላችሁ ምን አይነት አርጊውመንት ነው? ከኮጀንት አንኮጀንት ነው። እነዚህ በቃ የቀረው ሁሉ አንኮጀንት ስለሆነ ማለት። ስለዚህ ፕሪሚሱ ትሩ መሆን አለበት እና ደግሞ ስትሮንግ መሆን አለበት። ስለዚህ ይሄኛው ቫልዩ ብቻ ነው ኮጀንት ማለት ነው። ስለዚህ ቻፕተር 2 በዚሁ ማጠናቀቅ እንችላለን ማለት ነው። ስለዚህ ቻፕተር 2 በዚሁ አጠናቀቀን ማለት ነው። ስለዚህ ባለፈው እንዳልናችሁ በዚህኛውም ይሁን በዛኛው ኮመንት ላይ 50 ኮመንት ከደረሰ ጥያቄ እንሰራለን። ቻፕተር 2 ላይ ለሚዳችሁ በሚጠቅም መልኩ እዚህ ጥያቄ አምጥተን አንድ ላይ መስራት እንችላለን። ስለዚህ ኮመንት ላይ ቢያንስ 50 ኮመንት ሊደርስ ይገባል። ስለዚህ ኮመንት እያደረጋችሁ ፍላጎታችሁን በዛ ነው ማወቅ የምንችለው፣ ለዛ ነው። ስለዚህ እንደዛ ነው ማለት ነው። ስለዚህ ወደ ቻፕተር 3 እንገባለን ማለት ነው። ምንድነው የሚለው? ሎጂክ ኤንድ ላንጉዌጅ። ሎጂክን በላንጉዌጅ ውስጥ ደግሞ አሁን በምንጠቀማቸው ዕለት በምንጠቀማቸው ቋንቋዎች ውስጥ ሎጂክን እናየዋለን ማለት ነው። ስለዚህ በዚህ ውስጥ ዛሬ ይሄንን እናያለን። መጀመሪያ ፈንክሽን ኦፍ ላንጉዌጅን ስናይ ኮግኒቲቭ የሆነ ሚኒንግ እና ኢሞቲቭ የሆነ ሚኒንግ ሊኖረው ይችላል። ሐሳባዊ የሆነ ሚኒንግ ወይም ፍቺ ያላቸውን ሐሳቦች ልናነሳ እንችላለን። ቀጥለን ደግሞ እንደገና በዛው ልክ ወይም የምንናገራቸው ንግግሮች ላይ ሐሳብን ቤዝድ አድርገን ልንናገር የምናስተላልፈውን ሐሳብን አተኩረን እዛ ላይ ልንናገር እንችላለን። ፐርፐዝሊ ደግሞ ኢሞሽናል በሆነ ወይም ኢሞሽንን በሚገልጽ ወይ ልንናገር እንችላለን። ስለዚህ በሁለት መልኩ ፈንክሽን ማድረግ እንችላለን። ይህንን ለመለየት ሁለት ኤግዛምፕሎችን እንመልከት። በተመሳሳይ ሴናሪዮ ውስጥ ያሉ ሁለት አይነት ላንጉዌጆች፣ ሁለት አይነት አገላለጦችን በሎጂካል በሆነ ወይ እንመለከታለን። የመጀመሪያው the first written constitution of Ethiopia was formulated in 1931 የመጀመሪያው የኢትዮጵያ የተጻፈ ህገ መንግስት
ወደ ህዝብ የወጣው ወይም ይሄ ፎርሙሌት የሆነው በ1931 ዓመተ ምህረት ነው። ከዛስ however the first federal constitution is effected since 1995 ማለት ነው። ስለዚህ የመጀመሪያው የፌዴራል የሆነው ኮንስቲቲዩሽን ግን ኢፌክት የሆነው በ1995 ነው። ስለዚህ የመጀመሪያው የተጻፈ ህገ መንግስት በ1931 የመጀመሪያው ደግሞ የፌዴራል ህገ መንግስቱ ደግሞ በ1995 ነው የተጻፈው። ይሄ ቀጥታ አገላለጽ ማለት ምንም የተለየ ነገር የለውም። በቃ ኖርማል ንግግሮች ናቸው። ኮግኒቲቭ የሆነ ሚኒንግ ነው ያለው። ኢሞቲቭ ስናደርገው ግን ይህንኑ ንግግር ወይም በኢሞቲቭ ሚኒንግ ስንጠቀመው ምን አይነት አድርገን መጠቀም እንችላለን? ለምሳሌ ዴዝ ፔናሊቲ ኢዝ ዘ ፋይናል ክሩል ኤንድ ኢንሁማን form of all punishment where helpless prisoners are taken from their cells and terribly slaughtered. ይሄ የሞት ቅጣት የሚባለው የመጨረሻ የሆነ ፍርድ በጣም ክፉ የሆነ በጣም በሰው ልጅ ላይ በጣም ብዙ አይነት ነገርን ሊያስከስት የሚችል እንደገና ደግሞ ፕሪዝነሮችን ወደ አሰቃቂ ነገር ሊመራ የሚችል በቃ ይሄ አሁን በቃ አስፈሪ ምናምን እነዚህ ቃላቶች አስፈሪ ወደ እንትን ሊመራ የሚችል ምናምን እነዚህ አሁን የሆነ ሰው ሲያይ የሆነ ኢማጂኔሽን የሆነ ኢሞሽንን የሆነ ማስፈራት የሚባል ኢሞሽን አለ እዚህ ጋር መገለጥ እንችላለን። ክሩል የሆነ ክፋት የሆነ ከኢሞሽን የሚመነጭ አይነት እሳቢዎችን ማየት እንችላለን። ከዛ ደግሞ ብቻ በቃ በእንደዚህ አይነት ኢሞሽንን በሚገልጡ ቃላቶች የሆነ ንግግር ስንናገር ደግሞ ሞር ኦፍ ኢሞቲቭ ሚኒንግ የሆነው ቃል ይወክላል ማለት። ስለዚህ እነዚህን ሁለት ነገሮች መመልከት እንችላለን። ሌላኛው ኢንቴንሽናል እና ኤክስቴንሽናል ሚኒንግ የሚባሉ ኮንሰፕቶች አሉ። በዚህ ቻፕተር ውስጥ እነዚህ በጣም ወሳኝ በጣም አስፈላጊ የሆኑ ቻፕተሮች ናቸው። ይሄን ከመጀመራችሁ በፊት መጀመሪያ ተርምን ማወቅ አለበት። ተርም ማለት terms are made up of words serves as subject and statement እንደ ሳብጀክት ወይም እንደ አንድ ኖርማል ሳብጀክት ወይም እንደ አንድ ስቴትመንት የሚያገለግሉ ወርዶች ናቸው። ቀለል ያሉ ወርዶች ማለት ነው። ለምሳሌ ተርሞች ፕሮፐር የሆኑ ኔሞች ኖርማል ኔም ለምሳሌ ላይን ኔም ነው፣ የኔ ስም ኔም ነው። በቃ እንደዚህ አይነት ፕሮፐር ኖርማል የሆኑ ኔሞች ተርም ሊባሉ ይችላሉ። ኮመን ኔሞች የታወቁ የሆኑ ኔሞች እንደገና ደግሞ ዲስክሪፕቲቭ የሆኑ ፍሬዞች ሀረጉ ነው ግን ዲስክራይብ የሆነ ነገር ዲስክራይብ የሚያደርጉ ፍሬዞች ተርም ያደርጋል። ብቻ ግን ከወርዶች የተሰራ ነው። ሜድ አፕ ኦፍ ወርድስ ነው። ሰርቭ የሚያደርገው በቃ እንደ አንድ ሳብጀክቱ ነው። ሰርቭ ሊያደርግልን የሚችል ነገር ነው ተርም ማለት ነው። በእነዚህ ክፍልፍሎች ውስጥ ተርም በጣም ወሳኝ ስለሆነ ነው። ኢንቴንሽናል እና ኤክስቴንሽናል ሚኒንግን ደግሞ እንመልከት። ኢንቴንሽናል ሚኒንግ ማለት is attribute or qualities that a term suggests በተርሙ ምክንያት የሚመጣ የሆነ አትሪቢዩት ነው ኦር ደግሞ ኳሊቲ ነው። አተኩሮ የሚሰራበት ወይም አተኩሮ የሚናገረው ስለ ኳሊቲ ነው። ስለዚህ የሆነ ተርም አለ፣ የሆነ የተሰጠን ተርም አለ ኦር የሆነ ወርድ አለ። እሱ ላይ ቤዝድ ሆኖ ምንድነው ግን የሆነ ኳሊቲን ለማሳየት የሆነ ኳሊቲን ሪፕሬዘንት ለማድረግ የሚያሳይ ነው ማለት ነው። ስለዚህ ተርም ቢንግ ኮኖትድ ብለን ማየት እንችላለን ማለት ነው። ስለዚህ to avoid subjective meaning conventional connotation እንጠቀማለን። ምን ማለት ነው? አሁን ይሄኛው አገላለጽ ባጭሩ በምን አይነት ወይ መግለጽ እንችላለን መሰላችሁ? ለምሳሌ ዶክተር ብለን እናስብ። አሁን አንድ ተርም ዶክተር የሚል ተርም ብሰጣችሁ ምን አይነት ነገር ይመጣባችኋል? ያ ኢንቴንሽናል አሁን ከውስጣችሁ ከናንተ የሚወጣ ስለሆነ ነገር ወይም ስለሆነ ነገር ካራክተሪስቲክ ሊያወራ የሚችል አይነት ፍቺ ነው። ለምሳሌ እናንተ አሁን ዶክተር ስላችሁ ምን ሊመጣባችሁ ይችላል? ለምሳሌ አሁን እዚህ ጋር ዶክተር ሲባል ኤጁኬትድ የሆነ ሰው ሊመጣብኝ ይችላል በእኔ እይታ ማለት ነው። ከዛ ደግሞ የሆነ ትሪት የሚደረግ ነገር
ኦር የሆነ ፔሸንት ኦር የሆነ ህመም ዶክተር ሲባል ህመም የሚመጣበት ይኖራል። ዶክተር ሲባል ምን ትላለህ ቢባል ህመም የሚመጣበት ይኖራል። ከዛ ደግሞ ታካሚዎች ምናምን የሚመጡበት ይኖራል። ኤጁኬትድ የሆነ ሰው የሚመጣበት ይኖራል። ስለዚህ ከኛ የሚመጣ አይነት ፍቺ ነው ማለት ነው። ስለዚህ ከኛ ነው የሚወጣው ያ ፍቺ። ስለዚህ ቫሪ ፍሮም ፐርሰን ቱ ፐርሰን ከኔ ከናንተ ምናምን ይለያል። ስለዚህ ይሄ የሚለያየውን ነገር ወደ አንድ ለማምጣት ምን እንጠቀማለን? ሳብጀክቲቭ የሆነ ኮንቬንሽናል የሚያስማማን የሆነ አንድ ቃል ማውጣት አለብን ማለት ነው። ስለዚህ ኢንቴንሽናል ትኩረቱ አትሪቢዩት እና ኳሊቲ ላይ ነው እና ከውስጣችን ከኛ ከውስጣችን ወጥቶ ልንናገረው የምንችል የተለያየ አይነት ፐርስፔክቲቫችን ማለት ነው ስለሆነ ነገር ስለ ካራክተሪስቲኩ ያለን እንደዛ ብለን መፍጠር እንችላለን። ስለዚህ to avoid subjective meaning conventional connotation ያስፈልገናል። ለምሳሌ ለዶክተር በቃ ሁላችን ሜዲካል ኤክስፐርት ነው ልንስማማበት የምንችለው ኢንቴንሽናል ሚኒንጋችን ሜዲካል ኤክስፐርት ነው። ማንም የተለየ እንትን ስለማይል የምንስማማበትን ነገር እንድናመርጥ ያደርጋል። ሁለት ነገሮችን ማየት እንችላለን። ኢንክሪዚንግ ኢንቴንሽን እና ዲክሪዚንግ ኢንቴንሽን ብለን መክፈል እንችላለን። የመጀመሪያው ኢንክሪዚንግ ኢንቴንሽን ማለት each term contain more attributes than the one before it። አንድ ተርም ኮንቴን ሲያደርግ ሞር ምን አትሪቢዩቶችን ከቀጣዩ ካለው ወይም ከሱ በፊት ካለው ሞር አትሪቢዩቶችን ሞር ኳሊቲዎችን ሲይዝ ያኔ ምን ይባላል? ኢንክሪዚንግ ኢንቴንሽን ይባላል። ይሄንን በቀላሉ ለማስረዳት ያው ምሳሌ ቀለል አድርጎ ያስረዳናል። ለምሳሌ አኒማል አለ። ከአኒማል ወደ ታች ስንወርድ ማማል አለ፣ አጥቢዎች ማለት ነው። ከማማል ወደ ታች ስንወርድ ዶግ አለ። ከዶግ ወደ ታች ስንወርድ ቡልዶግ አለ። አሁን ይሄ ኢንክሪዝ እያደረገ ነው። ከአኒማል ዲክሪዝ ያደረገበት ትንሹ ነው፣ ቡልዶግ ደግሞ ትልቁ ነው። ለምን እንደዚህ ሆነ? ምክንያቱም ለምሳሌ ኳሊቲ ላይ ነው የሚያተኩረው ብያለው። ከዛ ደግሞ አትሪቢዩቶች ላይ ነው የሚያተኩረው። ለምሳሌ እኔ አኒማል ስንባል የሚመጣልን ሰፊ የሆነ ነገር አለ አይደል? ስለዚህ ሞር ኳሊቲ የለውም ማለት ነው። ማለት ለምሳሌ እኔ አኒማል ሲባል እኔ አንበሳ ሊመጣን ይችላል፣ እናንተ ጅብ ሊመጣላችሁ ይችላል ምናምን በጣም ብዙ ነገር ሊመጣ ይችላል። ፕሮባቢሊቲው በጣም ከፍ ያለ ነው። ማማል ሲባል አጥቢ ሲባል አሁን ቢያንስ አጥቢ ያልሆኑት አይመጣላችሁ፣ ከአኒማሉ ያነሰ ነው ማለት ነው። ከዛ ዶግ ሲባል አሁን ስለ ድመት አታስቡ፣ ኦር ደግሞ ስለ ሌላ አጥቢ እንስሳ ስለ ሰው አታስቡ ዶግ ስትባሉ። ከዛ ከዶግም ደግሞ ቡልዶግ የሚባል የዶግ ታይፕ እሱን ስትጠየቁ ደግሞ ዶግ ሌሎች ዶጎችን አታስቡም፣ ቡልዶግን ነው የምታስቡት። ስለዚህ እንደዚህ ባነሰ ቁጥር ሞር ኳሊቲው እየጨመረ ይመጣል ማለት ነው። ለምን? ቢኮዝ በጣም ሲሰፋ ወርዱን የምንገልጥበት ወርዶች እየጨመረ ይመጣል። በጣም ባነሰ ቁጥር ግን ወርዶቹ እየቀነሱ ይመጣል ማለት ነው። ስለዚህ ኢንክሪዚንግ ኢንቴንሽን ይባላል ማለት ነው። ዲክሪዚንግ ደግሞ ተቃራኒ ነው ማለት ነው። each contain fewer attributes than the one before it። እያንዳንዱ አትሪቢዩት ፊወር ነው የሚይዘው ከሱ በፊት ባለው ማለት ነው። ለምሳሌ ይሄ አሁን አኒማል ሞር ስለዚህ ሞር አትሪቢዩቶችን ይይዛል በውስጡ ማለት ነው። ቡልዶግ ደግሞ እዚህ ጋር አሁን ፊወር አትሪቢዩት ነው ያለው። ስለዚህ ኳሊቲው ግን አሁን ይሄ የኳሊቲው ዲክሪዝ እያደረገ ነው የሚሄደው፣ እየቀነሰ ነው የሚሄደው። ነገር ግን the contain fewer attributes than the one before it ከሱ በፊት ካለው fewer attribute ነው እየያዘ የሚሄደው ማለት። ስለዚህ አሁን እዚህ ጋር ይሄኛው ከሱ በፊት ካለው fewer የሆነ አትሪቢዩቶችን እየያዘ፣ ይሄኛው ከዚህኛው በፊት ከነበረው fewer የሆነ አትሪቢዩት እየያዘ፣ ይሄኛው ከዚህኛው የነበረው fewer attribute። ስለዚህ ይሄ fewer attribute ነው ያለው ማለት ነው። ስለዚህ ከፊት ለፊቱ ከነበረው fewer የሆነ አትሪቢዩት እየያዘ ይሄዳል። አሁን ይሄኛው ከዚህ ከነበረው ሞር አትሪቢዩት ይይዛል። ይሄኛው ከዚህ የነበረው ሞር አትሪቢዩት፣ ይሄኛው ከዚህ ከነበረው ሞር አትሪቢዩት ወይም ኳሊቲ ይኖረዋል ማለት ነው። ስለዚህ ሞር እንደዛ እያደረገ ሲሄድ ኳሊቲ ነው። አሁን ኤክስቴንሽን አሁን ይሄ እኛ ነን የተጠየቅነው አይደለ? አሁን ደግሞ ኖርማል ውጪ ላይ እኛ ራሳችን ተጠይቀን የምናወጣው ሳይሆን ኖርማል የውጪውን አግሪመንትን አተኩረን የምናይበት ነው ደግሞ ኤክስቴንሽናል። ስለዚህ አሁን ኤክስቴንሽናል ሚኒንግ
አሁን ኤክስቴንሽናል ሚኒንግ ስናወራ በጣም ኢኳልስ ቱ ምናየው ማየት ያለብን ከአክቹዋል ኤግዛምፕሉ ኢን ዘ ሪል ወርልድ ላይ ያለ ወይም እኛ በምንኖርበት ዓለም ፊት ለፊት ላይ በምናየው ነገር ላይ ያለ አክቹዋል የሆነ ኤግዛምፕል። ስለዚህ ይሄ ሁላችንም ከውስጥ አይነት ፐርስፔክቲቭ ስለማይወራ አግሪመንት ስለማያከራከር ወር ደግሞ የማያለያይ ፖይንት ነው ማለት ነው ኤክስቴንሽናል ሚኒንግ። ለምሳሌ ዶክተር ሲባል ኦል ዶክተርስ ኦር ሪል ዶክተርስ። ስለዚህ ሪል ዶክተሮቹ አሉ ስለነሱ ነው እያወራ ያለው ማለት። ምክንያቱም ይሄ ትኩረቱ ኤግዛምፕል ነው። አክቹዋል የሆኑ ኤግዛምፕሎች በሪል ወርልድ ላይ ስላሉ አክቹዋል ኤግዛምፕል እንጂ እኛ ስለ ነገሩ ስላለን ፐርስፔክቲቭ አይደለም። አሁን ያኛው እኛ ስለ ነገሩ ያለን ፐርስፔክቲቭ ነው። ይሄኛው ግን አክቹዋል የሆነ ኤግዛምፕል ፊት ለፊት ልናየው የምንችለው ኤግዛምፕል ነው የሚያሳየን። sometimes the term may stop having members። አንዳንዴ ተርሙ የሚሰጠን ተርም ሜምበር ላይኖረው ይችላል። ለምሳሌ ዳይኖሰር ብለን ኤግዛምፕል ቢሰጥ ዳይኖሰር የለም ምድር ላይ ወይም የሆነ ጊዜ እንደነበሩ ይታሰባል፣ ጠፍቷል። አሁን የለም። ስለዚህ አሁን ስለ ዳይኖሰር ብትጠየቁ ኤክስቴንሽን የለውም፣ ኖ ኤክስቴንሽን። ቀደም ዶክተር ሲባል ኦል ሪል ዶክተርስ ብለን ማካተት እንችላለን። ዳይኖሰርስ ሲሆን ግን ተርም አንድ ተርም ዳይኖሰር የሚባል ተርም ሲሰጣችሁ ኤክስቴንሽን ላይኖረው ይችላል። ግን ኢንቴንሽን ብላችሁስ ይኖረዋል። ለምሳሌ ዳይኖሰር ብንባል እኔ ስለ ዳይኖሰር የሆነ ነገር ላስብ እችላለሁ። ዳይኖሰር ሲባል እሳት ትዝ ይለኝ ይችላል። ስለዚህ ፋየር ነው ልል ይችላል። ኢንቴንሽናል የሆነው ሚኒንግ ላይ አለ። ኤክስቴንሽናል ግን ኤግዛምፕል የለንም። እንደዛ የሌላቸው ኤክስቴንሽኖች አሉ ማለት ነው። ስለዚህ ኢንክሪዚንግ ኤክስቴንሽን ማለት ደግሞ each term refers to more members than the previous one። እያንዳንዱ ተርም ሪፈር የሚያደርገው ሞር ሜምበርስ ነው than the previous one። ይሄኛው ለምሳሌ እዚህ ጋር ያለው ዶግ የሚለው ሞር ደግሞ እዚህ ከቡልዶግ ሞር ሪፈር ያደርጋል። ምን ማለት ነው? ለምሳሌ ቡልዶግ ስትሉ ቡልዶግ እስኪ ዘርዝሩልኝ ብላችሁ የሆነች ትንሽ ነው የሚዘረዝሩልኝ፣ ጠባብ ነው ስኮፕ። ዶግ ብላችሁ ዶግን ቡልዶግ አለ፣ ሌላ ዶግ ታይፖች አሉ። እየጨመረ ነው የሚመጣው። ከዛ እዚህ ጋር ደግሞ አኒማል ስላችሁ ደግሞ አንበሳ፣ ጅብ ይሄ ኤግዛምፕሎቹ ወይም ፊት ለፊት ልናያቸው የምንችላቸው እየሰፉ ይሄዳሉ። ሚኒንጋችንን ኤክስቴንሽናል ስናደርገው ኢንክሪዚንግ የሚያደርግልን ምን በጨመረ ቁጥር ነው? ኳሊቲ ላይ ሳይሆን የሚያተኩረው ኳንቲቲው ላይ ነው። ስለዚህ ኳንቲቲው ማለት ላይክ እዛ ጋር ምን እያደረገ ነው ወይም እየጨመረ ያለውን እዚህ ጋር ምን ይላል? አክቹዋል ኤግዛምፕል ላይ ስለሆነ ኤግዛምፕሎቹ ኳንቲቲያቸው በጨመረ ቁጥር ኤክስቴንሽናቸው እየጨመረ ይመጣል ማለት። ዲክሪዚንግ ደግሞ እንደዛው እያነሰ በመጣ ቁጥር each term has fewer members የሚይዘው ከሆነ ሁሌም ዳውን የሆነ ምን አለው ኤክስቴንሽን አለው ማለት ነው። ስለዚህ ቡልዶግ በጣም ፊወር የሆነ ነገር ስለያዘ ኤክስቴንሽኑ ዝቅተኛ ነው ማለት ነው። አኒማል ደግሞ ከፍተኛ የሆነ ኤክስቴንሽን አለው ማለት ነው። ቀጥለን ታይፕስ ኦፍ ዴፊኒሽኖችን እናያለን። ታይፕስ ኦፍ ዴፊኒሽንን በአምስት ከፋፍለን ማየት እንችላለን። ለምሳሌ የሆነ ነገር ዲፋይን ስናደርግ ዲፋይን የሚደረግባቸውን መንገዶች ነው በአጭሩ ለማየት የምንሞክረው። የመጀመሪያው ስቲፑሌቲቭ ኤል ናት። እቺ ስቲፑሌቲቭ ዴፊኒሽን ይባላል። ስቲፑሌቲቭ ዴፊኒሽን ኔምስ አር አሳይንድ አርቢትራሪሊ፣ እንዲሁ ዝም ብሎ የሚሰጡ ኔሞች ናቸው ማለት ይሄ ታስቦበት ታቅዶበት ምናምን ሳይሆን ነገሮችን በጣም ውስብስብ የሆኑ ነገሮችን ለማቅለል የሚሰጡ ኔሞች ናቸው። ስለዚህ አሁን እነዚህ ኮዝድ ባይ የሚሆኑት ፌኖሚና ኤንድ ዴቨሎፕመንት፣ በፌኖሚና እና በዴቨሎፕመንት ላይ ኮዝድ ይሆናሉ። ኒው ፌኖሚና ለምሳሌ አዳዲስ ግኝቶች ሲገኙ ሞሮፍ በጣም ቀላል የሆነ ስያሜ እንዲኖራቸው ይጠበቃል። ስያሜዎቹ ሲሰጡ ቀለል ባለ ወይ ለመስጠት የሚያስፈልጉትን ያመለክታል ማለት ነው። ላይክ ዴቨሎፕመንት ለምሳሌ ፐርፐዙ ምንድነው? ቅድም እንዳልኩት ለማቅለል ሲምፕሊፋይንግ ዘ ኮምፕሌክስ ኤክስፕሬሽን፣ ኮምፕሌክስ የሆነ በጣም ሰፊ የሆነ ኤክስፕሬሽን በአንድ ቃል ለማሳጠር ስትፈልጉ ያን ኮምፕሌክስ የሆነ እንትን አንድ ቃል ለመፍጠር ስትፈልጉ ያኔ ስቲፑሌቲቭ የሆነ ዴፊኒሽን ትጠቀማላችሁ ማለት ነው። ያው ኤግዛምፕል እንመልከት። ለምሳሌ ሎጎፎቢያ። አሁን ለምሳሌ እኔ ሎጎፎቢያ ብል ሎጎፎቢያ ግራ ይገባል ምናምን አይደለ? ግን ሲምፕል ወርዱን ተጠቅሞ ነው። ሎጂክ ፕላስ ፎቢያ ማለት ነው።
ሎጂክን መፍራት ማለት ነው። ለምሳሌ አሁን ሎጂካል ሆኖ ማሰብ የሚፈሩ ሰዎች ሎጎፎቢያ ያለባቸው ይባላል። ሳይኮሎጂካል ተርም ነው። አሁን ይህንን ተርም ብዙ አይነት ሲስተም መጠቀም እንችላለን፣ ግን በቀላሉ አይነት ስናደርገው ሎጂክ የሚለውንና ፎቢያ የሚለውን ወሰድን ሎጎፎቢያ ያለን ማለት ነው። ስለዚህ እንደዚህ አይነት ዴፊኒሽኖችን ለመጠቀም ስቲፑሌቲቭ የሆነ ዴፊኒሽንን መጠቀም እንችላለን። ሌላኛው ሌክሲካል ዴፊኒሽን ነው። ሌክሲካል ዴፊኒሽን ማለት ፕሮቫይድ ዲክሽነሪ ሚኒንግ ኦፍ ደ ተርም። አንድ ተርም ልክ የሆነ ቃል ሲሰጣችሁ የዲክሽነሪ ሚኒንጉ ምንድን ነው? ለምሳሌ የሆነ ቃል እንድታብራሩ ሲሰጣችሁ ኦኬ ይሄ መጀመሪያ ሁሌም ብዙ ጊዜ የሚታየው ይሄንን ነው የምንጠቀመው። ወደ ዲክሽነሪ ነው አይደል የምንሄደው? የቃሉ ፍቺ በዲክሽነሪ ምን ይላል ብሎ ለማየት የሚጠቅመን ሌክሲካል ነው። ፐርፐዙ አቮይድ አምቢጊዩቲ ነው፣ ግራ መጋባት እንዳይኖር ነው። ለምሳሌ ሌክሲካል ዴፊኒሽኖች ላይ እንግሊዝኛ በእንግሊዝኛ የሚፈቱ መጽሐፎች አሉ። ኦክስፎርድን ብትሉ ምንም የሆነ ወርድ ሲሰጣችሁ እስኪ ቆይ ዲክሽነሪ ላይ ሄጄ ሊው አምቢጊ ያደርጋቸዋል። አዳዲስ ቃል ስለሆነ የሆነ ግራ ያጋባል። ሄዳችሁ ዲክሽነሪ ላይ ሄዳችሁ ስትፈልጉ የምታገኙት ዴፊኒሽን ሌክሲካል ዴፊኒሽን ትክክለኛው ዴፊኒሽን ነው ማለት ነው። የመጀመሪያ አንዳውቱ ነው፣ አምቢጊቲን ይቀንስላችኋል ግራ መጋባታችሁ። ቀጥሎ ፕሪሲዥን ዴፊኒሽን ነው። ይሄ ደግሞ ኢንቴንድድ ቱ ሪዲዩስ ቫጊውነስ። አሁን ሁለቱን ይለዩ። ይሄ ምንድነው? አምቢጊቲ ነው፣ ግራ መጋባት ነው። ቫጊውነስ ግን ግልጽ አለመሆን፣ ግራ አጋባም ነገሩ ግን ግልጽ አልሆነልኝ፣ በደንብ በግልጽ ልረዳው አልቻልኩም የሚለውን ችግር እንዲፈታለን ነው። ኤግዛምፕል ልስጣችሁ። ለምሳሌ ሃይ አንቲኪው እቺ ማለት ነው። አንቲኪው ፕሪሳይዝ በሆነ መልኩ ለምሳሌ ሃይ አንቲኪው የሚለው ቃል ፍቺውን ስንመለከት ለምሳሌ አንቲኪው የሚለው ቃል 100 years old ብለን ብንፈታ አንቲኪው ማለት ጥንት ማለት ነው፣ ወይም የድሮ የኋላ ነው። ስለዚህ አንቲኪው በቀላሉ ፕሪሳይዝ አድርገን በሚቀርበው ቃል ከ100 ዓመት በፊት፣ እርግጥም ከ100 ዓመት በፊት ላይሆን እኮ ይችላል፣ ግን ይቀራረባል። ስለዚህ የጥንቱ ለማለት ከ100 ዓመት በፊት ሲላችሁ በቃ የኋላ እንደሆነ ይገባቸዋል። ፕሪሳይዝሊ ዲፋይን ማድረግ ማለት ነው። ከዛ በዛ ሰዓት ይሄ የኋላ ምናምን የሚለው ኮንሰፕት ባይገባችሁ ከ100 ዓመት በኋላ ብትሉ ያ ግልጽ ይሆንላችኋል፣ ቀለል ያደርገዋል ማለት ነው። ሌላኛው ለምሳሌ ቲዮሬቲካል ዲፊኒሽን ነው። ቲዮሬቲካል ዲፊኒሽን አሳይን ሚኒንግ ቱ ወርድስ ሰጀስቲንግ ቲዮሪስ። የሆነን ሚኒንግ ስንማር የምንጠቀማቸው ኖርማል ፍቺዎች ናቸው። ስለዚህ የሆነ ቃል ይሰጠናል፣ የዛን ወርድ ሰጀስት የሚያደርጉትን ቲዮሪዎቹን ወይም ያንን ቲዮሪ ሊገልጥ የሚችል ቃል ነው። ኤክስፐሪመንት ለማድረግ ወይም ኢንቨስቲጌሽን ለማድረግ በጣም ይረዳል ቲዮሬቲካል የሆነው። ለምሳሌ እዚህ ጋር አሁን ሂት የሚለውን ስንፈታ ሂት ሚንስ the energy associated with the random motion of molecule። ሂት ማለት ኢነርጂ ነው አሶሺየት የሚያደርገው ከረንደም ዝም ብሎ የሚሄዱ ሞለኪውሎች ናቸው። ይሄኛው ቀጥታ የሆነ ፍቺ ነው። ይሄንን ስትሰሙ ቲዮሬቲካል የሆነ ፍቺ ነው። ይሄንን ኤክስፐሪመንት ኦኬ፣ እነዚህ ረንደም የሆኑ ሞለኪውሎች እንዴት ነው የሚንቀሳቀሱት? እሱ በኤክስፐሪመንት ነው የምታውቁት፣ ወደዛ እንድትሄዱ ይመራቸዋል። ስለዚህ ቀጥታ የሆነ ቲዮሬቲካል የሆነ ፍቺ ነው። የመጨረሻው ፐርሱዌሲቭ የሆነ ዴፊኒሽን ነው። ይሄ ማለት ቱ ኢንፍሉዌንስ አቲቲዩድ ኦፍ ሪደር ኤንድ ሊስነር። ይሄ ደግሞ ዴፊኒሽኑ ሀሳቡ የሚሰማውን አካል አቲቲዩድ ምን ለማድረግ ነው? ኢንፍሉዌንስ ለማድረግ ነው። ስለዚህ አሁን ለምሳሌ አንዳንድ ሰዎች ኦር ሴልስ ላይ የሚሰሩ ሰዎች ፐርፐዝሊ የሚናገሩት ቋንቋ ያንን የሚሰማውን ሰው ወይም ሊገዛቸው የመጣውን ሰው ምን የሚያደርግ ነው? ኢንፍሉዌንስ የሚያደርግ ነው። ያን ነገር እንዲገዛ የሚያደርግ ነው። ስለዚህ ያ ምን ይኖረዋል? ኢሞቲቭ የሆነ ቻርጅድ ወይም ስሜታዊ የሆነ ምክንያቱም ሰው ሴንሲቲቭ የሚያደርገው ስሜቱ ላይ ነው። በስሜቱ ላይ ቤዝድ ሆኖ የሆነ ዲሲዥን እንዲወስን የሚያደርግ ፐርሱዌሲቭ የሆነ ዴፊኒሽን ሲሰጡ ለነገሩ ምን ይሆናል? ሞር ሰውየው ላይ ኢንፍሉዌንስ ይፈጥራሉ። ያኔ ዴፊኒሽኑ ሰው ላይ ኢንፍሉዌንስ የመፍጠር ዴፊኒሽን ፐርሱዌሲቭ ዴፊኒሽን ይባላል ማለት ነው። ስለዚህ ታይፕስ ኦፍ ዴፊኒሽንን በዚህ በ5 መልኩ ከፋፍለን ማየት እንችላለን። በቀጣይ የቀሩትን
ሀሳቦች ለመመልከት እንሞክርና ወደ ቻፕተር 4 እንገባለን ማለት ነው። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ባለፈው እንዳልኩት ጥያቄ በጣም ቤዚክ ነው ሎጂክ ላይ። ስለዚህ ጥያቄዎቹን ገብታችሁ መስራት ይኖርባችኋል። እንድትሰሩ ደግሞ እኛም ጥያቄ ማዘጋጅተንላችኋል አንድ ላይ ለሾርት ኖት ከሚለው ጋር። ስለዚህ እሱንም መጠቀም ትችላላችሁ። እንደገና 50 ኮሜንቱም ከደረሰ እዚህ እንሰራላችኋለን። መልካም ጊዜ